ሐዋሳ የፍቅር፣ የሰላም፣ የደስታ ከተማ ብቻ ሳይሆን የኢትዮጵያ ራዕይ የሚፈልቅባት የሚነገርባት ከተማ መሆኗ ይታወቃል። በዚህች ከተማ ዛሬ ለመላው የኢትዮጵያ ሕዝብ ማረጋገጥ የምፈልገው የኢትዮጵያ ብልጽግና ይረጋገጣል። የኢትዮጵያ የአፍሪካ መሪነትና ምሳሌነት ይረጋገጣል። ልጆቻችን ድህነትን ታሪክ አድርገው ለመላው አፍሪካ ኩራት የሆነች ኢትዮጵያን እናስረክባቸዋለን። ይህ ግን በዋዛ ፈዛዛ ሳይሆን ላባችን አንጠፍጥፈን ደማችን አፍስሰን አጥንታችንን ከስክሰን ኢትዮጵያን እንገነባለን፣ ሲዳማን እንገነባለን፣ ሐዋሳን እንገነባለን፣ አፍሪካን እንገነባለን። የሐዋሳ ከተማ ነዋሪዎች ምርጥ ከንቲባ አግኝተናል። እንደዚህ ያለው እድል ሁል ጊዜ ስለማይሳካ ከንቲባችንን በመደገፍ ውቢቷን ሐዋሳ ዳግም በመስራት መላው የኢትዮጵያ ሕዝብ ሊመጣባት የሚጓጓት ዓለም አቀፍ ከተማ እንድትሆን ባላችሁ አቅም ሁሉ ከከንቲባችን ከርዕሰ መስተዳድሩ ጎን በመቆም ሐዋሳን ዳግም እንድንገነባ ጥራቱ በየነ ምርጥ ከንቲባ አግኝተናል። እንደዚህ ያለው እድል ሁል ጊዜ ስለማይሳካ ከንቲባችንን በመደገፍ ውቢቷን ሐዋሳ ዳግም በመስራት መላው የኢትዮጵያ ሕዝብ ሊመጣባት የሚጓጓት ዓለም አቀፍ ከተማ እንድትሆን ባላችሁ አቅም ሁሉ ከከንቲባችን ከርዕሰ መስተዳድሩ ጎን በመቆም ሐዋሳን ዳግም እንድንገነባ በታላቅ ትህትና አደራ ልላችሁ። እንግዲህ ወንድሞች አሁን የምንገኘው ውቢቷ ሐዋሳ ጥራቱ እንደስሙም ጥራቱ ከአዲስ አበባ ምክትል ከንቲባ የነበረው ሰውዬው መጥቶ 3-4 ወራት ውስጥ ይሄ ውብ አርጓል። እንደምትመለከቱት ሐዋሳችን ውብ ናት። እውነት አሁን የምንገኘው ዶክተር አብዱላህ ከሊል ጋር አንድ ላይ ሆነን እንገኛለን። ሐዋሳ ዞረን ለዓለም ለማስተዋወቅና ለቱሪስት የተለያዩ ኢንቨስትመንት ለማድረግ የምትፈልጉ ሰዎች መታችሁ ጉብኝት አድርጉ እያልን እንገኛለን። እንግዲህ ሐዋሳ ይሄ ይመስላል። ሐዋሳችን ውቢቷ ሐዋሳ ኢትዮጵያ ይሄ ይመስላል። እንግዲህ ይጥበል ጥራቱ፣ ይጥበል ብልጽግና። እውነትም እንደ ስሙ ጥራቱ ነው።